አጓጊው የ1 ሚሊዮን የን በአዳኞችና ታዳኞች መካከል የሚደረገው የ20 ደቂቃ ፍልሚያ ሊጀመር ነው። ታዲያ እናንተም እየገመታችሁና ተመሳሳይ ቪዲዮዎች እንዲደርሳችሁ ፎሎ እያረጋችሁ 1 ሚሊዮን የጃፓን የን ለማሸነፍ 8 ተወዳዳሪዎች በትምህርት ቤት ውስጥ ተደብቀው በ400 የሁለተኛ ደረጃ ሴት ተማሪዎች ከሚካሄደው የ20 ደቂቃ አደን መትረፍ አለባቸው። እስከ መጨረሻው ሳይገኝ የቆየ ማንኛውም ሰው ሽልማቱን ሙሉ በሙሉ ወደ ቤቱ ይወስዳል። ነገር ግን ሁሉም ታዳኞች ከተያዙ ገንዘቡ ሙሉ ለሙሉ ለርዕሰ መምህሩ ገቢ ይደረጋል። ተጫዋች አንድ አሌክስ በመተላለፊያ መንገድ ላይ ያሉትን ቁም ሳጥኖች ወይንም ሎከሮች በሙሉ 8 ኢንች ያህል ወደፊት ገፋ አድርጎ በግድግዳውና በቁም ሳጥኖቹ መካከል ባለው ጠባብ ክፍተት ውስጥ ተደበቀ። ከውጪ ሲታይ ቁም ሳጥኖቹ ምንም የተነኩ አይመስሉም። እሱን ለማግኘት የጋራ የሆኑትን የታችኛውን የሎከር ክፍሎች ከፍቶ ከበስተጀርባ ያለውን ሚስጥራዊ ፓኔል መክፈት ያስፈልጋል። ተጫዋቹ ሎጋን በስፖርት ማዘውተሪያ ወጋዘን ውስጥ የተከመሩ ከባባድ የሚተጣጠፉ ጠረጴዛዎችና ወንበሮችን አገኘ። እናም ሲታይ ያልተቀየረ እንዲመስል አድርጎ አስተካከለው። ነገር ግን መሃሉን ባዶ በማድረግ ውስጡ ገባና ተቀመጠ። ታዲያ ከውጪ ሲታይ ያው የድሮ ክምር ጠረጴዛ ነው። አንድ ሰው የላይኛውን ጠረጴዛ አንስቶ ወደ ውስጥ ካልተመለከተ በቀር አስተማማኝ መደበቂያ ይመስላል። ተጫዋች 3 ሜሰን ኮሪደሩ ላይ የሚገኘውን የበረዶ ማሽን ለመደበቂያነት መረጠ። ማሽኑ በሚገርም ሁኔታ በበረዶ የተሞላና ሰፊ ነው እና በውስጡ በመግባት ፊቱን በበረዶ ሸፈነው። ማንም ተማሪ እዚህ ውስጥ ሰው ይደበቃል ብሎ አያስብም የሚል ትልቅ ተስፋ ሰንቋል። ተጫዋች 4 ታይለር እሱ ሁልጊዜም ፊቱን በግልጽ ማሳየት ስለሚወድ ግድግዳ ላይ ያለውን ሰዓት እንደ መደበቂያነት መረጠ። ትምህርት ባለመኖሩ ማንም የግድግዳውን ሰዓት አይመለከትም ብሎ አሰበ። በእውነትም ትኩር ብሎ ላላየው ሰው የንስር አይን እንኳን ያለው ቢሆን የታይለርን መኖር ሊያስተውል አይችልም። ተጫዋች 5 6 እና 7 ዲለን ራያን እና ብሌክ በጋራ በመሆን ህብረት ፈጠሩ። የሙዚቃ ክፍሉ ግድግዳዎች በዚግዛግ መልክ የተሰሩ በመሆናቸው 3 ጠበብ ያሉ ክፍተቶች አሏቸው። እናም እያንዳንዳቸው ተጫዋቾች ባሉት አንዳንድ ክፍሎች ውስጥ ተደበቁ። በአንድ ግድግዳ ውስጥ 3 ሰው ይደበቃል ብሎ ማንም አይጠረጥርም የሚል እምነትም ሰንቀዋል። አንዱ ቢያዝ እንኳን ሌላ ሰው እዚህ ይደበቃል ተብሎ አይታሰብም በሚል 2 ሰው ለማትረፍ የተደረገ ስትራቴጂካዊ ስልት ነው። ተጫዋች 8 ሄና በሻይ መጠጫ ክፍል ውስጥ አንድ ጥግ ላይ የሚገኝ ደበቅ ያለ ቦታ አገኘች። እናም ውስጡ ገባችና ግድግዳ የሚመስል ነገር ሸፈነችው። ያም አልበቃትም። ከግድግዳው ቀጥሎ በእቃ ማስቀመጫ ሳጥኖች በመሸፈን ማንም ሊያስተውለው የማይችል መደበቂያ ፈጠረች። ሳጥኖቹ አንድ ባንድ ካልተነሱ በስተቀር ከበስተጀርባው ያለውን ክፍተት ለማወቅ አዳጋች ነው። ሁሉም ተጫዋቾች ቦታቸውን ሲይዙ የ20 ደቂቃው ቆጠራ ተጀመረ። 400 ሴት ተማሪዎች ወደ ትምህርት ቤቱ እንደ ሐምሌ ጎርፍ ፈሰሱ። በመጀመሪያም የሻይ መጠጫ ክፍሉ ተፈተሸ። ተማሪዎቹ መደርደሪያዎቹንና ካቢኔቶቹ በሙሉ ቢመለከቱም ጥግ ላይ ያለው የእቃ ማስቀመጫ ሳጥን ትኩረት አልሰጡትም። ሄናን በመጀመሪያው አሰሳ ከመገኘት ተረፈች። በመቀጠል ተማሪዎቹ ወደ ሙዚቃ ክፍሉ ቢገቡም በዚግዛግ ግድግዳው ላይ ምንም የተለየ ነገር አላዩም። በሌላ በኩል በመተላለፊያ መንገድ ላይ የተደበቀው አሌክስ ገና በጥፋቱ አደጋ ተጋረጠበት። አንዲት አይነ ርግብ ተማሪ የቁም ሳጥኖቹ አቀማመጥ መዛባቱን አስተውላ ጓደኞቿን ጠራች። የሎከሮቹን መሳቢያዎች አንድ በአንድ ቢከፍቱም ሁሉም ባዶ ነበሩ። በደርዘን የሚቆጠሩ ሎከሮች መካከል አንዲት ስህተት መፈለግ ከባድ ነበር። ጥቂት ልጃገረዶች ወደ ስፖርት ክፍሉ ቢሄዱም የጠረጴዛዎቹን ክምር ላዩን ብቻ አይተው አለፉ። ነገር ግን ወደ ቀጣዩ ክፍል ሲሄዱ የታይለር የግድግዳ ሰዓት ስልት አፍታም ሳይቆይ ከሸፈ። ተማሪዎቹ ክፍሉን ሲፈትሹ አንዷ ተማሪ ቀና ብላ ስትመለከት ሰዓት መኖር በሚገባበት ቦታ ላይ የሰው ፊት አየች። እናም አጅሬ ነው ለካ የሴት ተማሪ ነገር አገኘው ብለው ቀወጡት። ታይለርም የመጀመሪያው ተሰናባች ሆነ። የእሱ መያዝን ተከትሎ አዳኞቹ ተማሪዎች የበለጠ ጠንቃቃ መሆን ጀመሩ እና ማጠራጠር የሚሏቸውን ቦታዎች በሙሉ በሚገባ መፈተሽ ጀመሩ። በበረዶ ማሽን ውስጥ የሚገኘው ሜሰን ለጊዜው ጥሩ ሁኔታ ላይ ያለ ይመስላል። አንድ ሰው ማሽኑን ቢከፍተውም ያየው በረዶ ብቻ ነበር። ውስጡ ተቀብሮ የነበረው የሜሰን የቀዘቀዘ ፊት አላስተዋለውም። ሎጋን ግን እንደ ሜሰን እድለኛ አልነበረም። ብዙ ተማሪዎች ወደ ጠረጴዛዎቹ መጡ። አንዷ ተማሪ የጠረጴዛዎቹ ክምር በጣም ያማረ በመሆኑ ሳይሸክካት አልቀረም። ጠረጴዛዎቹ ከባድ በመሆናቸው የጓደኞቿን እርዳታ ጠይቃ የላይኛውን ሽፋን ሲያነሱት የውሸት ጠረጴዛው ተጋለጠ። ሎጋንም ሁለተኛው ተሰናባች ሆነ። የሙዚቃ ክፍሉ ዚግዛግ ግድግዳም አደጋ ውስጥ ነው። አንዲት ተማሪ ግድግዳውን ስታንኳኳ ሚስጥራዊው መቆለፊያ በድንገት ነካቸው። ዲለን መትረፉን እያከበረ ሳለ ሳያስበው ግድግዳው ተከፍቶ ተያዘ። የእሱ መያዝ ግን የተማሪዎቹን ትኩረት እሱ ላይ ስላደረገው የተቀሩት ጓደኞቹ ጊዜ እንዲያገኙ ረዳቸው። በተመሳሳይ ሰዓት የበረዶ ማሽኑ ዳግም ተከፈተ። በዚህ ሰዓት አዳኞቹ ተማሪዎች ረዘም ላለ ጊዜ ሲመለከቱ ሜሰንን አገኙት። አሁን የቀሩት 4 ተጫዋቾች ብቻ ናቸው። ሃና፣ ራያን፣ ብሌክ እና አሌክስ። በጨዋታው አጋማሽ እያንዳንዱ ቦታ ከመፈተሽ አልፎ ተጠርጥሯል ቢባል ማጋነን አይሆንም። ነገር ግን የሃና መደበቂያ አሁንም አልተነካም። በሙዚቃ ክፍል ውስጥ ተማሪዎቹ ግድግዳውን በድጋሚ መፈተሽ ጀመሩ። በዚህ ጊዜ ራያን አልቀረለትም፣ ተያዘ። በአንድ ቦታ 2 ሰው መያዙ ተማሪዎቹን ትኩረት በሙሉ በተያዙት ላይ በመሆኑ የብሌክ የመትረፍ እድል የጨመረ ይመስላል። በሌላ በኩል በሻይ መጠጫ ክፍሉ ውስጥ ውጥረት አይሏል። የሻይ
የቤቱ ደንበኛ የነበሩ ተማሪዎች ኖረዋል። አንድ ትርፍ የዕቃ ማስቀመጫ ሳጥን አስተዋሉ። ሳጥኖቹን አንድ በአንድ ሲያነሱ ሃናን አገኟት። አሁን የቀሩት ብሌክና አሌክስ ብቻ ናቸው። ጨዋታው ሊጠናቀቅ 2 ደቂቃዎች ብቻ ሲቀሩት መላው ትምህርት ቤት በከፍተኛ ፍተሻ ተናወጠ። ነገር ግን የሙዚቃ ክፍሉ ቀደም ሲል 2 ሰዎች ስለተገኙበት ማንም ዳግም ሊፈትሸው አልፈለገም። ተማሪዎቹ ወደ ቁም ሳጥኖቹ ቢመለሱም የአሌክስ ሚስጥራዊ ክፍል ሳይታወቅ ቀረ። የመጨረሻው ደውል ተደወለ። ብሌክና አሌክስ ከፍለጋው ተርፈው አሸነፉ። የ1 ሚሊዮን የን ሽልማታቸውንም በጋራ ይዘው ወደ ቤታቸው ሄዱ። ነገር ግን በስምምነታቸው መሰረት ብሌክ ለዲለንና ራያን ከድርሻው የማካፈል ግዴታ አለበት። ታዲያ ለእናንተ ብልሃተኛው ተጫዋች ማን ነበር?